بسم الله الحمد لله رب العالمين وأصلي وأسلم على رسول الله وعلى آله وصحبه وسلم أجمعين أما بعد السلام عليكم ورحمة الله وبركاته بألفو يا قدوري كتاب يعني في كتاب مجمّر مقدمة وندو تكر لي فقهين قداي بتملكته سنة ينبر اندزيو زاري ميكرر رأس قداشين آيتان ودي كتابك أتتا እንገባለን የዛሬው ዋና መነሻችን የሚሆነው የሐነፊያ መዝሐብ ከአራቱ መዝሐቦች ውስጥ የመጀመሪያውና አንዱ የሆነው አነሳሱ አጀማመሩ እንዴት ነው የሚለውን አይተናል። በኢማም አቡ ሐኒፋ ረሂመሁላህ በታቢዒዩ እንደተጀመረ ሲልሲላው የነቢዩ ሰለላሁ ዐለይሂ ወሰለም የደርስበትንም በአብዱላህ ብን መስዑድ በኩል እንደሆነ ይሄ ፊቅሁ አሳልፈናል። እንግዲህ በእሳቸው ዘመን ላይ የነበረው ሁለት አይነት ታዋቂ መድረሳዎች ነበሩ። መድረሰት አህል ሒጃዝ ይባላል ወይም መድረሰት አህል ሐዲስ ይባላል ያኛው። ይሄ የኢራቁ ደግሞ መድረሰት አልፊቅህ መድረሰት አልራእይ አህል ራእይ ይባላል። አህል አልቂያስ ወልፊቅህ ማለት ነው። ብዙዎች ወይም አንዳንዶች እንደ መንቀሳ ቢያዩትም መንቀባና መፍኸራ ነው። አህለል ፍቅህ ናቸው ለማለት ነው አህለል ራእይ የተባሉት እንጂ እንደ እንከን እንደ ነውር የሚታይ አልነበረም። ምክንያቱም ከእስልምናው ወሕይ ከወረደበት አገር ከመካ ከመዲና ከሒጃዝ አልፎ ወደ ኢራቅ ሲገባ ከተለያዩ ስልጣኔዎች ጋር ተገናኝቶ ለነዛ ለስልጣኔዎች መልስ የሚሰጥበትን አጋጣሚ ነው የፈጠረውና በዚህም ሂደት ውስጥ ቅያስ በዝቷል። ሌሎች መሳድር ተሽሪዕ የሚባሉት የድንጋጌ ምንጮች የሚባሉትን የመጠቀም እድል ወይም አስገዳጅ ሁኔታ ተፈጥሮ መሳድር ተሽሪዕ እስላም የሚባሉት የድንጋጌ ምንጮች የሚባሉት መጠቀም ተጀመረ። ያም ምን ተብሎ አስጠራቸው? መድረሰት አህል ራእይ ያስብሏቸዋል። ሒጃዝ ላይ ሆኖ እንደሆነ አዲስ ክስተት ያን ያክል አይደለም። ብዙም አዳዲስ ፈትዋዎች አያስፈልጉትም። ዋሕዩ እዛ አካባቢ ነው የወረደው። እንደውም ማህበረሰቡን ከሒጃዝ ተሰዶ በብዛት ባዕደል ፉቱሓት ልእስላሚያ እስላማዊ ግዛት ማስፋፋት ከተደረገ በኋላ ወደ ተለያዩ ሀገራቶች ብዙ ሰዎች ሂደዋል። በተለይ እነ ሰመርቀንድ እነ ቡኻራ፣ ቲርሚዝ፣ ጠሽቀንድ እንዲህ የመሳሰሉ ታሪካዊ ከተሞች ላይ የሐነፊ መዝሐብ አንዳንዱ ከተሞች ላይ 100% በሚባል ደረጃ፣ አንዳንድ አካባቢዎች ላይ በአብዛኛው በሚባል ደረጃ የሐነፊ መዝሐብ ብዙ ተከታዮች አለው እና ይህ መዝሐቡ እንዲሰራፋና እንዲሰራጭ ያደረገው ምክንያት ምንድን ነው ሲሉ አንደኛው ብዙ ጊዜ ራእይን ወይም ቅያስን ሰፋ አድርጎ የማየት ወይ ደግሞ መቃሲድ ሸሪዓ የሚባለው የሸሪዓውን ዋና ዓላማ ምንድን ነው፣ ይህን ድንጋጌ ሐራም ሲል ሓላል ሲል እንዲህ ነው ሲል እንደ አይሆንም ሲል ምን ማለት ሽቶ ነው የሚል በስተጀርባው ከድንጋጌ በስተጀርባው ያለውን ጥበቡንና መቅሰዱን ዓላማውን መዝሐቡ በብዛት በጥልቀት ያያል። ያ ማለት ብዙ ችግሮችን እስላማዊ መፍትሄ የመስጠት አቅም አለው መዝሐቡ ማለት ነው። እሱ ነው። በዛ የተነሳም አቡ ሐኒፋ ባለፈው እንዳነሳ ነው ረሂመሁላህ እንደ ሂጅሪ አቆጣጠር 80 ላይ ተወለዱ፣ 150 ላይ ሞቱ። 80 ላይ ተወለዱ፣ 150 ላይ ሞቱ ብለናል። በዚህ ሂደት ውስጥ እንግዲህ በኒ ኡመያ ወይም ኺላፈ ኡመያ ተብሎ የሚጠራውንም በከፊል አግኝተዋል። ከ40 ዓመት ያላነሰ ከዛ በላይ አግኝተዋል። የበኒ ኡመያን ኺላፋ የመጀመሪያውን የዓባስዮችን አገዛዝ የመጀመሪያውን ጊዜም አግኝተዋል አቡ ሐኒፋ። ታዲያ ዓባስየል ኡላ የመጀመሪያውና ሁለተኛው ሶስተኛው የተባለ የሚጠራ የኺላፍ አልዓባስያ የአገዛዝ መደብ ወይም ደግሞ እንደ ስርወ መንግስት የሚመስል ነገር አለ። 3 አይነት ናቸው።
አልኡላ ወሳኒ ሰልሳ ይባላል። እና የመጀመሪያው አካባቢ ላይ የተፈጠረ አንድ አዲስ ነገር ተፈጠረ በእስላማዊ ግዛት ውስጥ። ከዛ በፊት ያልነበረ ቃዲል ቁዳት የሚል ሹመት ተገኘ። በቃዲል ቁዳት ውስጥ የአቡ ሐኒፋ ደረሳ የሆኑት ወደፊት እናወራቸዋለን። በአጭሩም ቢሆን እሳቸው አቡ ዩሱፍ የሚባሉት የመጀመሪያው በእስልምና ታሪክ ውስጥ በእስላማዊ ግዛት ውስጥ ቃዲል ቁዳት ጠቅላይ ፍርድ ቤት ፕሬዝዳንት እንደማለት ነው። እሳቸው በዚህ ተሰየሙ ቃዲል ቁዳቱ። ስለዚህ ፈትዋ ሲሰጡ ቀዷ ሲሰጡ የመዝሃባቸውን አስኳል መሰረታዊ ጉዳዮችን ታሳቢ ያደረጉ ቀዷ ይሰጣሉ፣ ፍርድ ይሰጣሉ። በእስላማዊ ግዛት ውስጥ እየተሰራበት ያለው በዳኝነት ስርዓት ውስጥ የአቡ ሐኒፋ መዝሃብ ሆነ። ይሄ መዝሃቡ እንዲሰራፋ እንዲሰራጭ ትልቅ እድል አገኘ። ከዛ በመቀጠል ደግሞ በተለያዩ ዘመናቶች የእሳቸው ደረሳ ቀጥሎ ሙሐመድም እንደዛው ሆነዋል። ሙሐመድ ብን ሐሰን የሚባሉት የእሳቸውን በቁንጽል ታሪካቸውን እናያለን። እሳቸውም እንደዛው ሆኑ። በተለያዩ ዘመናት ለ600 ዓመት ያክል ከዓባስያዎችም እንዲሁም ከዑስማንዮችም በሐነፊ መዝሃብ በዋናነት ይሰራ ነበር። የመጨረሻው መጀለተል ዐድል ተብላ የምትጠራው ፍቅህን እንደ ህግ አንቀጽ 1 2 እየተባለ በተደራጀው መጽሔት ላይ መጀለተል ዐድል ተብሎ የሚጠራው ኺላፈል ዑስማንያ መጨረሻ አካባቢ ያወጣው የሐነፊን መዝሃብ በብዛት ታሳቢ ማድረግ ነበረ። ስለዚህ የሐነፊ መዝሃብ በእነኚህ አጋጣሚዎች የመስፋፋት እድልን አገኘ። ስለዚህ ከዓለም ኢስላሚ 3/4 የሐነፊ መዝሃብ ተከታይ ነበረ። ዓለም ኢስላሚ 3/4 3/4 العالم الإسلامي የሐነፊ መዝሃብ ተከታይ ነው ይላሉ። ይሄ መዝሃብ ነው ያለበት። በተለይ ደግሞ ሐሳቡ ገዢ ለመሆኑ መዝሃቡ አሳማኝ ለመሆኑ በነ ኢማሙል ገዛሊ ጊዜ ኢራቅ ላይ ትልቅ ፈተና ገጥሞት ነበር። የሐሳብ ሙግት ገጥሞት ነበር። የእሳቸውን ኪታብ ብንመለከት የሻፊዒ መዝሃብና ሐነፊ መዝሃብ መካከል የተደረገ የሐሳብ ሙግት በጣም ሰፊ ሆኖ እናገኘዋለን። ኢማሙል ገዛሊም በኪታቦቻቸው ላይ የተሳሉ ሌሎችም እንደዛ በዛ ዘመን ላይ የነበሩት ያን ሁሉ እየተቋቋሙ መዝሃቡ መስፋፋት ቻልና ብዙ ተከታዮችን ማፍራት ችሏል። በተለያዩ ዘመናቶችም ደግሞ ትላልቅ ስብዕናዎችን ማፍራት ችሏል ይላሉ። መዝሃቡ ትላላቅ መሰረት የሚባሉ መጽሐፍቶችን ስብዕናዎችንም ማፍራት ችሏልና በዚህ ምክንያት መዝሃቡን ተንሰራፍ እናገኘዋለን። ምናልባት ይህን ማጣቀሻ የፈለገ ሰው ካለ ታሪኩ ተሽሪዕ አልእስላሚ አዝሃር ላይ እንደ አንድ እውቀት እንደ አንድ ፈን ይሰጣል። የኹበሪ ኪታብ አለ፣ የሐመዊም አለ። ብዙ ኪታቦች አሉ በዚህ ላይ የተጻፉ የእስላማዊ ድንጋጌ ታሪካዊ አመጣጥ የሚል ከዐስረ ለዋህይ ጀምሮ ያለውን እንዲሁም የመዝሃቦች ምስረታን እንዲሁም ደግሞ የመዝሃቦችን መንሰራፋትንና የመዝሃቦችን ቁመና የሚመለከቱ ብዙ ኪታቦች ታሊፍ ተደርገዋል። ባለፈው እንዳነሳ ነው የሐነፊያ መዝሃብ 3 መሰረቶች አሉት። ወይም ደግሞ መዝሃቡ የሚቀዳው 3 ኪታቦች አሉት፣ ወይም 3 አይነት ኪታቦች አሉት ማለት ይቻላል። እነዚህ ኪታቦች መሳኢሉል ኡሱል ይባላሉ። የመጀመሪያው ኪታብ መሳኢሉል ኡሱል የሚባሉ አሉ። መሳኢሉል ኡሱል ማለት የአቡ ሐኒፋ ደረሳ በደረሶቻቸው እርከን ውስጥ ሁለተኛው ተብሎ የሚጠሩ የእሳቸው ደረሳ ሙሐመድ ብን ሐሰን ሸይባኒ አልዓራቂ እሳቸው ያዘጋጇቸው የሼኻቸውን ንግግር ወይም ደግሞ መዝሃቡ ላይ የተደረሰበትን የመጨረሻ ውጤት መዝሃቡ ምክንያቱም የአንድ ሰው ብቻ አይደለም። የአቡ ሐኒፋ መዝሃቢ ከሌሎች መዝሃብ የሚለየው አንድ ትልቅ ነገር አለ። እዚህ ላይ እሳቸው ቁጭ ብለው ያቀራሉ፣ ደረሶቻቸው ደግሞ ቁጭ ብለው ይሞግታሉ፣ ሐሳብ ይሰጣሉ። አቡ ዩሱፍ ይሰጣል፣ ሙሐመድ ብን ሐሰን ይሰጣል፣ ዙፈር ይሰጣል፣ ሐሰን ብን ዚያድ የሚባሉ እነዚህ ሁሉ
ኢማም ናቸው። فلذلك يقال للإمام أبي حنيفة إمام الأئمة يبالغ የኢማሞች ኢማም ይባላል። أو يطلق عليه هذا والإمام الأعظم ታላቁ የመጀመሪያ ኢማም የሚል ስያሜ ከመሰጣቸው በተጨማሪ ማለት ነው። እነዚህ ሁሉ ሐሳባቸውን ያቀርባሉ። ይህ የሐሳብ ፍጭት ይደረጋል። የተስማሙበትን ይስማሙበታል፣ ያልተስማሙበትን በልዩነት ያስተናግዱታል። ስለዚህ ይደወናል። ይሄ ንግግር ተደራጅቶ ተጽፎ ተመዝግቦ ይቀመጣል። ስለዚህ መሳኢል ኡሱል ተብሎ የሚጠሩ 5 ትላልቅ ኪታቦች አሉ ብለናል። እነዛ የመሐመድ ብን ሐሰን ኪታቦች ናቸው። አልአስል፣ ጃሚዕ አልከቢር፣ ጃሚዕ አልሰጊር ወዚያዳት እንዲህ ተብሎ የሚጠሩ ኪታቦች አሉ። ከዛ ቀጥታ መዝሃቡ ከነዛ ይቀዳል ማለት ነው። ሁለተኛ ነዋዲር የሚባሉ አሉ። እነዚህ ኡሱል ወይም መሳኢል ኡሱል ተብሎ የሚጠሩት የኢማሙ ንግግር ለመሆናቸው በሙተዋቲር ደረጃ የእሳቸው ንግግር ለመሆኑ በሙተዋቲር ደረጃ የተረጋገጠ በበግዳድ ውስጥ ተደውሎ ያለ የነበረ ነው። ከዛም በኋላ በሌላው ዓለም ላይ እንትሻር መሆን የቻለ ማለት ነው። ሁለተኛው መሳኢል ነዋዲር የሚባላል። መሳኢል ነዋዲር ማለት በመዝሃብ ውስጥ አንዳንድ ጊዜ በኸበር አልአሐድ የእሳቸው ንግግር ነው ተብሎ ወደ እሳቸው የደረሰ ነው። ሰሒህም አለ ضعيፍም አለ። በዚህ ውስጥ ኪታቦች አሉ። ከይሳንያት ተብለው የሚጠሩ አሉ። ጁርጃንያት መሳኢል ጁርጃንያት ተብለው የሚጠሩ ኪታቦች አሉ። ሃሩንያት ተብለው የሚጠሩ አሉ። ደረሶችና የደረሶቻቸው ደረሶች ያደራጇቸው ናቸው። ግን በሙተዋቲር ደረጃ እሳቸው ዘንድ ያልደረሱት ከዛ በታች ባሉት ሲሆኑ እነዚህ መስአላዎች ነዋዲር የሚል ስያሜ ይኖራቸዋል ማለት ነው። ይሄ የሐነፊ መዝሃብ መሳኢል ኡሱል፣ ከዛ ደግሞ መሳኢል አነዋዲር ይባላል። ሶስተኛው መስአላ ዋቂዓት የሚባሉ አሉ። ዋቂዓት ማለት በመዝሃቡ ውስጥ ፈትዋ የተሰጠባቸው ወይም አልፈታዋ ተብለው የሚጠሩ በዚህ ውስጥ በመዝሃባቸው ላይ እንደ ፈትዋ የተሰጡትን አደራጅተው ሰብስበው የተደራጁ ኪታቦች አሉ። ለምሳሌ ፈትዋ ቃዲ ኻን፣ ፈትዋ አልወልዋልጅያ፣ ፈትዋ ታሪኻንያ፣ ፈትዋ አልህንድያ፣ በጣም ብዙ የፈተዋ ኪታቦች እንደ ሐነፊ መዝሃብ የሚበዛበት የለም። እንደ ሐነፊ መዝሃብ የፈትዋ ኪታቦች የሚበዛበት መዝሃብ የለም ማለት ይችላል። እነዚህ ምን ተብለው ይጠራሉ? መሳኢል ፈታዋ ወይም ኩቱብ ፈታዋ ተብለው ይጠራሉ። ስለዚህ በመዝሃብ ውስጥ መሳኢል ኡሱል፣ መሳኢል ነዋዲር፣ ኩቱብ አልፈታዋ ወይም አልፈታዋ ተብለው የሚጠሩ አሉ። ደረጃቸውን ጠብቀው ይመጣሉ። በተለያየ ጊዜ የገጠሙ ክስተቶችን መፍትሄ እየሰጡ የነበሩ ኪታቦች ናቸው ማለት ነው። ይሄ እንግዲህ በመዝሃቡ የሚቀዳው ከነኚህ ከ3 ዋና ዋና ምንጮች ነው። ወይም መዝሃቡ የመዝሃቡ አቋም ነው የሚባሉት ከነኚህ ከ3ቶቹ ይወሰዳሉ። አሁን መዝሃቡ ደግሞ የድንጋጌ ምንጮችን አይደለም እያወራን ያለ ነው። የኢማሙ የመዝሃቡ አቋም የሚቀዳው ምክንያቱም አንዳንድ ጊዜ ምን ይፈጠራል መሰላችሁ? አንድ ሰው ይነሳና አቡ ሐኒፋ ይሄን ብለዋል፣ ወይም ሻፊዒ ይሄን ብለዋል፣ ኢማሙ አሕመድ ይሄን ብለዋል፣ ወይም ደግሞ ሐንበልያ መዝሃብ ይሄን፣ ሻፊዒ መዝሃብ ይሄን ይላል። አንድ የሻፊዒ ኪታብ ላይ ያለ ንግግር የሻፊዒ መዝሃብ ነው ብሎ ሊወክላቸው ላይችል ይሆናል። የዛ የዓሊሙ የግል አቋሙ ሊሆን ይችላል። فلذلك هم ምን ይላሉ? ወለይሰ ኩሉ ቀውሊን ፊል መዝሃብ ሁወል መዝሃብ ነው። በአንድ መዝሃብ ውስጥ ያለ ቀውል ሐሳብ ወይም የአንድ ዓሊም አቋም የመዝሃቡ አቋም ነው አይባልም። ስለዚህ መዝሃቡ እንዴት ነው ታሪካዊ አመጣጡ መሰረት ያደረጋቸው ምንድን ነው? መዝሃቡ የሚቀዳው የሚደገፍባቸው ትላላቅ ምሰሶዎች ምንድን ናቸው የሚለውን ማወቅ ያስፈልጋል። ይሄ እንደ ኪታብ ስናያቸው ዑለማዎችን በተመለከተ 7 እርከን አላቸው ወይም 7 ጠበቃዎች ናቸው ብለው አስቀምጠዋቸዋል መዝሃቡ ላይ። ላኪን ግን እንደዛ ከምንላቸው ወደ 2 ብንከፍላቸው ይሻላል ተብሏል። አንደኛው ሙጅተሂዶች ሙጅተሂድ ሙጥለቅ የምንላቸው ሙጅተሂድ ሙጥለቅ በሚባሉት ውስጥ እንግዲህ በማናቸው ቀጥታ ከቁርአን ከሐዲስ
ህግ ሊያመነጩ የሚችሉ ናቸው። ሁሉ ሰው ቀጥታ ከቁርአን ከሐዲስ አህካምን አመነጫለሁ ማለት አይችልም። እኔ ቀጥታ ቁርአን ነው እንጂ ከአንድ ዓሊምን አንድ ሙጅተሂድን አልከተልም ማለትም አይቻልም። ምክንያቱም እስልምና ዝም ብሎ ክፍት በርና ማንም እንደፈለገ የሚያደርገው አይደለም። التدين مسموح لكل الناس ولكن التكلم عن الدين لا يكون مسموحا لكل الناس። ዲን ውስጥ ለሁሉም ሰው መግባት ይችላል። ሁሉም ሰው ዲን ውስጥ መግባት ይችላል። ሁሉም ሰው ወደ ዲኑ እንዲገባ ጥሪ ተደርጎለታል፣ ተጋብዟል። ነገር ግን ስለ ዲኑ ማውራት ግን ለሁሉ ሰው አልተፈቀደም። አያችሁ፣ ስለ ዲኑ ማውራት ግን ለሁሉም ሰው አልተፈቀደም። እነማ ለማን ነው? አላህን ፈስአሉ አህለ ዚክር አይደል ያለው? ሁሉም ሰው ጠይቁ አላለም። መጠየቅ የሚገባቸው ሰዎች እነማን ናቸው? በዲን ላይ በግምት ልትናገረው የምትችል አይደለም። ሙጅተሂድ ሙጥለቅ ነው የታልክ ልትናገር ትችላለህ ማለት ነው። በግል አቋም ሊኖር ይችላል። እነማ ግን እዛ ላይ ሳትደርስ ወይም እዛ ላይ የደረሱትን ሳትደገፍ ብድግ ብለህ አላህ በቁርአን ላይ ይሄን ብሏል፣ ናሲኽ ነው መንሱኽ ነው፣ ዓም ነው ኻስ ነው፣ ሙጥለቅ ነው ሙቀየድ ነው፣ ሙጅመል ነው ሙበየን ነው፣ ነስ ነው ዛሂር ነው፣ ሌላ ሐዲስ ሲኖሩ እንደማይገድበው ምን አውቃል? ሙራዱ መቅሱዱ ምንድን ነው የሚለውን የምታውቅበት አልያት መካኒዝም ሳይኖርህ ልትናገር አትችልም። አልያቶች ሊኖር የግድ ነው። እነሱ ከሌሉ አደጋ ነው የሚሆነው ማለት ነው። ስለዚህ ሻደረ መደረ ሆኖ በየቦታው እንደ ጎጆ የምታክል ፍርቃዎች እየተፈጠረ ያለው እሱ ነው። ከስር የምትደገፍበት መሰረት ስታጣ እነሱን ስትጥላቸው ስትዘረጥጣቸው ሁም ሪጃል ወነሕኑ ሪጃል እኛም እነሱም ሰው ነን ስትል የዛን ጊዜ ምን ይሆናል ማለት ነው? አደጋ ይሆናል ማለት ነው። ያም ይመጣና የኔ ሀሳብ ነው ይላል። በየመስጅዱ በየቦታው በየመድረሳው የተለያዩ ፈትዋ የሚመስሉ ነገር ፈትዋ አይደሉም እነሱ እንደዚህ አይነት ነገር ይፈጠራሉ። ላኪን ግን እነኚህን ዓሊሞችን መሰረት አድርገህ ተደግፈህ ግን ስትጓዝ ፊ መእመኒን በሰላምና በደህና መንገድ ላይ ትሆናለህ። ስለዚህ ሙጅተሂድ ሙጥለቅ ማለት ኡሱሉል ፊቅህ ላይ ባለው በተሟላው መስፈርት ያንን የኢጅቲሃድን አልያት ሹርጦችን ያሟሉ ስብዕናዎች እንደ አቡ ሐኒፋ፣ ኢማም ማሊክ፣ ኢማም ሻፊዒ፣ ኢማም አሕመድ፣ አቡ ዩሱፍ ወሙሐመድ ወዙፈር ወሐሰን ወእብኑ አቢ ሌይላ ወሱፊያን አዘውሪ ወልአውዛዒ ወጠበሪ ወገይሪሂም ሙጅተሂድ ተብለው የሚጠሩት የነሱ ማለት ነው። ባይሆን በትክክል የነሱ አቋም መሆኑ እርግጠኛ መሆን ያስፈልጋል። ቅድም የሐነፊ የመዝሃቡ አቋም መሆኑ የምናውቀው ከነኚህ ኪታቦች ሲቀዳ ነው ብለናል። በመዝሃቡ ውስጥ እኮ በአስርታት ሺህ የሚቆጠሩ ኪታቦች ተአሊፍ ተደርገዋል። ለአንድ ኪታብ ብቻ ከ100 ሸርሕ በላይ ተአሊፍ የተደረገበት መዝሃብ ነው። በአንድ ሙአሊፍ ብቻ አንድ ኪታብ ከ100 ጁዝእ በላይ ተአሊፍ የተደረገበት መዝሃብ ነው። ወአክተሩ መን ሸርሐ ሶሒሕ አልቡኻሪ ሁም አልሐነፊያ። አብዛኛው በቡኻሪ ሸርሕ በማድረግ የሚታወቁት ሐነፊያዎች ናቸው። ኢላ አነ አልመሽሁር ብን ሐጀር ወቁስጠላኒ ወበድርዲን አልዓይኒ ዑምደቱል ቃሪ እንደዚህ ያሉ ብቻ ናቸው እንጂ በጣም ብዙ የሐነፊ ዑለማዎች ፈትሑል ቡኻሪን ሸርሕ በማድረግ ይታወቃሉ። ሁለተኛው እርከን ሙጅተሂድ ፊ አልመዝሀብ ይባላል። የኛው ሙጅተሂድ ሙጥለቅ ነው። ቀጥታ ሄዶ ከምንጩ ከቁርአን ከሐዲስ ኢጅማዕን ቅያስን መሳድር ተሽሪዕ የሚባሉት መሳሊሕ አልሙርሰላ የድንጋጌ ምንጭ የሚባሉት ኺላፍ ያለባቸው አሉ በከፊል ከዛ አሕካምን ማመንጨት የሚችል ዓሊም ማለት ነው። ሁለተኛዎች ደግሞ ሙጅተሂድ ፊል መዝሀብ ይባላሉ። ሙጅተሂድ ፊል መዝሀብ ማለት ምንድን ነው? በአንድ መዝሀብ ውስጥ ኢማሙ አልተናገሩም በዛች መስአላ ላይ በዛች ጉዳይ ላይ ግን የመዝሀቡን ምስጢር በደንብ የሚያውቅ የመዝሀቡን መሰረታዊ አቋሞችንና ምሰሶዎችን መባዲዎችን የሚያውቅ ሆኖ እነዛን መሰረት አድርጎ በአዳዲስ ክስተቶች ላይ የመዝሀቡ አቋም ይህ ነው ብሎ መናገር የሚችል አያችሁ። ከመስአላው በኡሱል ከኢማሙ በመሰረት ከኢማሙ አቋም አይወጣም። በቅርንጫፍ ጉዳዮች ላይ ግን ኢማሙ አልተናገሩምና ይሄም
በዛ መሰረት ከመዝሃቡ አቋም ሆኖ ሊገለጽ ይችላል ብሎ አሁን በዘመኑ አገላለጽ ማለት ነው የመዝሃቡ ቃል አቀባይ ማለት ነው። የመዝሃቡ ቃል አቀባይ ማለት ይቻላል። እንዲህ አይነት ዓሊሞች በመባል ለሁለት ብንከፍላቸው ይሻላል ተብሎ ተናግረዋል። ግን ወደ 7 አካባቢ እንደሚደርሱ ነበረ የሚነገረው እና በአንድ መዝሃብ ውስጥ ያለ ኪታብ ሙዕተመድ የማይሆንበት ወይ ደግሞ የመዝሃቡን አቋም ያ ኪታብ ይገልጻል፣ ያ የፍቅህ ኪታብ ያንን መዝሃብ በትክክል ማንጸባረቅ ይችላል ላይባል የሚችልበት ምክንያቱ አንደኛው አንዳንድ ጊዜ ሙአሊፎቹ በውል አይታወቁም። ማን ናቸው? ምንነታቸው፣ ታሪካቸው። ኪታባቸው ግን ደርሷል፣ እኛ ዘንድ ደርሷል። ግን ሙአሊፎቹ ማንነታቸውና ምንነታቸው አይታወቅም፣ አህዋላቸው አይታወቅም። በዚህ አጋጣሚ የደረሱ ኪታቦች አሉ። በሐነፊ መዝሀብ ላይ ሙላ ምስኪን የሚባል የከንዝ ሸርሕ ይባላል። ሌሎችም ኪታቦች አሉ። ከእንደዚህ አይነቶች ሊወሰድ አይችልም መዝሀቡ። በዚህ ምክንያት ይሆናል። እሱ አንድ ነው። አንዳንድ ጊዜ ደግሞ ኪታቡም ግለሰቡም ይታወቃል፣ ግን ትላላቅ ዑለማዎች የሚባሉና አንቱ የተባሉ የመዝሀቡ ሊቃውንቶች ኢዕራድ አድርገውታል፣ ትተውታል። ያንን ኪታብ በጊዜያቸው ነበር ሁሉም እጅ በሚቻል ደረጃ በተለይ እነዚህ ጸሐፊዎች የሚባሉ ኸጧጢን ኪታብዬ በእጃቸው የጻፉ የሚሸጡ ሰዎች ነበሩ በዛን ጊዜ። እነዛ ሁሉ የሚያውቁት ነው፣ ግን ዑለማው ግን ትቶታል። በዚህ የተነሳ የመዝሃቡን አቋም ሊገልጽ አይችልም። አንዳንድ ጊዜ መዝሃቡ ውስጥ ብዙ ضعيف ሀሳቦች፣ ራእዮች አሉ። የኢማሙን መሰረትን ያልተከተሉ በመሆናቸው የተነሳ በነዛ የተሞሉ ኪታቦችም የመዝሃቡን አቋም ያንጸባርቃሉ ማለት አይቻልም ተብለው ተናግረዋል። እንግዲህ እጠር ስናደርገው የአቡ ሐኒፋ መዝሃብ እሳቸው በ80 ተወልዶ በ50 እስከሞቱ ድረስ የቆዩበት ነው። ደረሶቻቸው ደግሞ ይህን ስራ አስቀጠሉ። ከደረሶቻቸው ውስጥ ታላቁ ደረሳቸው ቃዲ ቁጧት የተባሉት አቡ ዩሱፍ ረሒመሁላህ 113 ላይ ተወለዱ። 182 ላይ ከዚህ ዓለም ተለዩ። ቀጠሉና ደረሳቸው የኢማም ሻፊዒ ሼኽ ናቸው። ወአክተር አንሁ ኢማም ሻፊዒ ሙሐመድ ብን ሐሰን ሸይባኒ አልበግዳዲ የሚባሉት እሳቸው ደግሞ ከ132 ተወልደው 189 ላይ እንደ ሂጅራ አቆጣጠር የሞቱ እሳቸው እንግዲህ አሁን ስናይ ኢማሙ አሕመድም ተወልደዋል ማለት ነው። ወይም የእሳቸውን ዘመን ተገናኝተዋል ማለት ነው። ሼኻቸውንም አቡ ማሊክንም ኢማሙ ሻፊዒንም ኢማሙ አሕመድም ጋር የእነሱ መሐት አግኝተዋል። በእርግጥ በእድሜያቸው ቀደም ብለው እንትን ብሎ ማለት ነው። ከዛም ሐሰን እብኑ ዚያድ አልሉሉኢ ተብሎ የሚጠሩ እሳቸውም ዕራቃዊ ዓሊም ናቸው፣ ኢማም ናቸው፣ የአቡ ሐኒፋ ደረሳ ናቸው። እንደ ሂጅራ አቆጣጠር 116 ላይ ተወልደው 100 ወይም 204 ላይ ኢማሙ ሻፊዒ እና እሳቸው 1 ዓመት ነው የሞቱት። ኢማሙ ሻፊዒ እድሜያቸው አጭር ስለሆነ እነዚህ የአቡ ሐኒፋ ደረሶች ናቸው። እነዚህ ሙጅተሂደን ሙጥለቅ በሚባል ደረጃ ደርሰዋል። ግን ከኢማማቸው ኡሱል ግን አልወጡም። አሁንም ከእሳቸው ደረሳ በጣም በሐዲስ ደግሞ ታዋቂ የሆኑት ወይም እሳቸው ዘንድ ሳይመጡ ጀምረው ፊዕልም ልሐዲስ በጣም አንቱ የተባሉት የአቡ ሐኒፋ ደረሳ ዙፈር ብኑ ሁዘይል ተብለው የሚጠሩ ደረሳቸው እሳቸው ልክ አቡ ሐኒፋ ከሞቱ በጣም አጭር ጊዜ ነው የኖሩት። 110 ላይ የተወለዱና 158 ላይ ነው የሞቱት። ወይም 48 ዓመት አካባቢ ነው እድሜያቸው። ዙፈር
የአቡ ሐኒፋ ደረሳ ናቸው። በሐዲስም ጥልቅ እውቀት ያላቸው ዓሊም ናቸው። እነዚህ የአቡ ሐኒፋ ደረሳዎች ሙጅተሂድ ሙጥለቅ በሚባል ደረጃ የደረሱ ግን ከኢማማቸው አስልና መሰረት ግን ያልወጡ ዓሊሞች ናቸው። የአራቱ መዝሃቦችን ታሪክ ባጭሩ ስናይ አቡ ሐኒፋ ቀጥሎ ያሉት ኢማሙ ማሊክ ናቸው። ኢማሙ ማሊክ እንደ ሂጅራ አቆጣጠር 93 ላይ ተወለዱ። አቡ ሐኒፋ ስንት ዓመት ይበልጧቸዋል ማለት ነው? በእድሜ ቀድመው በመወለድ 13 ዓመት ይበልጧቸዋል። 93 ላይ ተወለዱ ኢማም ማሊክ ረሒመሁላህ። ኢማሙ ዳሪል ሂጅራ ናቸው። ኢማም ማሊክ ሙወጣ የሚባል ኪታብ አላቸው፣ የሐዲስ ኪታብ። ኢማሙ ሻፊዒ ባለፈው እንዳወራነው እንደተናገሩት በምድር ላይ ከአላህ ኪታብ ቀጥሎ አስሑ ኪታቢን እንደሳቸው ኪታብ የለም አሉ። እዛ ጊዜ ቡኻሪ ሙስሊምም የለም አገና። ምናልባት እነሱም አልተወለዱም። እነሱም ቡኻሪና ሙስሊም ከዛ በኋላ ኢማሙ ሻፊዒ አኺር ዑምራቸው ላይ ነው የተወለዱት፣ ቡኻሪ ሙስሊም የተወለዱት። ስለዚህ በምድር ላይ ከአላህ ኪታብ ቀጥሎ እንደመወጣ ሷሒህ የለም ብለው ተናገሩ። ኢማሙ ማሊክ የኢማሙ ሻፊዒ ሼኽ ናቸው። ከመዲና አልወጡም። ኢማሙ ዳሪል ሂጅራ ናቸው። በጣም ፊ ነቅድ ልሐዲስ ወነቅድ ሪጃል በጣም ሙተሸድድ የሚባል ደረጃ ጥብቅ ያሉ ናቸው። ስለዚህ ከኸበር አልአሐድ አንዳንድ ጊዜ አመለ አህል መዲናን አስቀድማለሁ። አንድ ግለሰብ ካወራው ሐዲስ የመዲና ሰዎች ብዙ ሰው ሲሰራው ያየሁትን ከነቢዩና ከዛ ዘመን ሰለላሁ ዐለይሂ ወሰለም የተወረሰ ነውና ቅድሚያ ሰጠዋለሁ በማለት አመሉ አህል መዲና የመዲና ሰዎች ተግባር የድንጋጌ አንድ ምንጭ ነው ተብለው ብለው ተናገሩ። ማናቸው ያሉት ኢማም ማሊክ ረሒመሁላህ። ግን የኢማሙ ማሊክ መዝሃባቸው የሚቀዳው ከማን ነው? ከሙወጣ ነው? ከራሳቸው መጽሐፍ ነው? አይደለም። ሙወጣ ሪዋያ ነው። ነዓም ፊህ ባዕዱ ልፍቅህ ፍቅህ ያለበት ሪዋያው ነው። ግን አቋማቸው አይደለም። ሐዲሱን አውርተው ግን ምን ያወሩና አንዳንድ ጊዜ ሙወጣቸው ላይ አመሉ ግን በዚህ ተቃራኒ ነው። የሐዲስን ያወሩትና አመሉ ግን በዚህ ተቃራኒ ነው ብለው ይላሉ። አንድ ጊዜ የሆነ ሐዲስን አውርተው ከዚያ ተቃራኒ ሲሰሩ አያቸውና አንድ ሰው ለምንድን ነው ይሄን የሚሰሩት የምታረጉት ሲላቸው ሪዋያውን ያወራሁት ሐዲሱ አልደረሰኝም እንዳይመስል ብዬ ነው። እኔ ግን ይሄን ሐዲስ በዚህ አይደለም የምረዳው ወይም ደግሞ ይሄን ሐዲስ ሊሰራበት የሚገባ አይደለም ብዬ ስለማስብ ነው በማለት ተናገሩ። ስለዚህ የኢማሙ ማሊክ መዝሃብ የሚቀዳው ከየት ነው ብለን ብንል የኢማሙ ማሊክ መዝሃብ አልሙደወነቱል ኩብራ ይባላል። አልሙደወነቱል ኩብራ ደረሳቸው ኢብኑል ቃሲም ተብሎ የሚጠራው ደረሳቸው ኢብኑል ቃሲም ተብሎ የሚጠራው ያዘጋጀው ታላቁ የተደራጀው የተዘጋጀ መጽሐፍ ተብሎ የሚጠራው አለ። መዝሃቡና የእሳቸው የፍቅህ እይታቸው የሚቀዳው ከዛ አቋም ነው። ከዛ ወዲህ የመጡ ዓሊሞች ያንን እየተንሰራፉ ያን መሰረት አድርገው ማንሰራፋት፣ ሐሳብን ማባዛት፣ መተንተን ላይ ነው የተሰማሩት ማለት ይቻላል። ኢማም ማሊክ ረሒመሁላህ እንደ ሂጅራ አቆጣጠር 179 ላይ ከዚህ ዓለም በሞት ተለዩ። እዛው መዲና ላይ ከመዲና አልወጡም። በቂዕ ነው የተቀበሩት ተብሏል። በቂዕ ገርቀድ ነው የተቀበሩት። እዛው መዲና ተወለዱ፣ አደጉ፣ ኖሩ፣ እዛው ሞቱ። ኢማም ማሊክ ረሒመሁላህ ተድሪስ የሚያደርጉት መስጂድ ረሱልላህ ሰለላሁ ዐለይሂ ወሰለም እዛቸው መስጂድ ውስጥ ነበር የሚያደርጉት ሲያቀሩም የኖሩት። ኢማም ማሊክ እንዲህ ናቸው ባጭሩ። ረጅም ሐያትን አላህ ሰጥቷቸው ነበር ማለት ይቻላል። እሳቸው ወደ 80 ምናምን ዓመት አካባቢ 86 ዓመት አካባቢ ኑረዋል ማለት ነው። ከእሳቸው ቀጥሎ በአመጣጥ ኢማም አሻፊዒ ረሒመሁላህ። ኢማም ሻፊዒ የተወለዱት የት ነው? ፍልስጢን ጋዛ ውስጥ ነው የተወለዱት አይደል? ፍልስጢን ጋዛ ውስጥ ተወለዱ። የቲም ነበሩ። እናታቸው ተሸክማቸው ከዛ ወደ መካ ሄደች። ከመካም በኋላ ወደ የመንም ሄዱ። ብዙ ተንገላተዋል። እሳቸው የቲም ሆነው ነው ያደጉት። የነቢ ሰለላሁ ዐለይሂ ወሰለም የዘር ሐረግ ውስጥ ይገባሉ። ቁረይሺ ናቸው፣ ሐሺሚም ናቸው እሳቸው
ኢማሙ ሻፊዒ ረሒመሁላህ መካ፣ መዲና፣ ኢራቅ እየተመላለሱ እነኚህ ሀገሮች ውስጥ ብዙ ጊዜ እየወጡ እየገቡ ሀያታቸውን አሳልፈዋል። በግዳድ 2 ጊዜ መጥተዋል። የመጨረሻው በግዳድ የገቡበት ዘመን እና ከዛ ሲወጡ መጨረሻም ግብፅ፣ ምስር ከመጡ በኋላ አዲሱን መዝሃባቸውን መሰረቱ። የድሮ መዝሃባቸው በብዙ መስአላዎች ሀሳባቸውን ቀይረው አቋማቸውን ቀይረው የኢራቅ ሰዎች ጋር ሲገናኙ በጣም ብዙ የሀሳብ ፍጭት አድርገው መስር ከመጡ በኋላ አዲሱን መዝሃባቸውን መሰረቱ። የተወለዱት 150 ላይ የሞቱት 204 ላይ 54 ዓመት ብቻ ነው የኖሩት ኢማሙ ሻፊዒ በኡሱሉል ፊቅህ አንቱ የተባሉ አሪሳላ የሚል ኪታብ አላቸው። አልኡም የሚባል ኪታብ የፍቅህ ኪታብ አላቸው። ሌሎችም ኪታቦች አሏቸው። በዋናነት 2 ደረሶች አሏቸው። 3ኛም ረቢዕ ከመኖሩ ጋር ግን በዋናነት 2 ደረሶች አሉ። ሙዘኒና ቦይጢ የሚባሉ ደረሶች አሏቸው። እሳቸው መስር ከመጡ በኋላ ግብፅ ከመጡ በኋላ ምንም እንኳን ወደ 9 ዓመት የሚጠጋ ቢኖሩ አዲሱ መዝሃብ በ9 ዓመት ውስጥ ነው ያስተላለፉት። እነዚህን 2ቱን ደረሶችን ቦይጢና ሙዘኒን አገኙ። የሚያቀሩት عمرو بن العاص في جامع عمرو بن العاص فسطاط ላይ ነበር። في جامع عمرو بن العاص فسطاط ግብፅ ካይሮ የካይሮ መመስረቻ አካል የመጀመሪያው አካባቢ ሰፈር ላይ عمرو بن العاص መስርን ፈትህ ባደረገ ጊዜ ድንኳን ጥሎበት ነበር። እዛ ድንኳን ስር አንድ ርግብ እንቁላሏን ጣለች። እሷን አላስነሳም ብሎ ድንኳኑን ተወው። በዛው ከተማው ተመሰረተ። መስጂዱም እዛው ተሰራ። ጃሚዕ عمرو بن العاص ተብሎ ይጠራል መስጂዱ። እዛ ነበር የሚያቀሩት። ታዲያ አንደኛው ደረሳቸው ሙአዚን ነበር። እዛ መስጂድ እዛው ነው የሚያቀሩት። ዒልሙን ከዛው ቀሰመ። ቦይጢ ኢማሙ አሕመድ ጋር ታስሯል። የእሳቸው ደረሳ መስአለት ኸልቅ ቁርአን መክሉቅ ነው ብሎ ሙዕተዚላዎች በተነሱበት ጊዜ ኢማሙ አሕመድ ሲታሰሩ አብሯቸው ታስሯል። ቂለ እስር ቤት ውስጥ ነው የሞተው ተብሏል። እሱ ኢማሙ አሕመድ ወጥተዋል። እሱ እስር ቤት ውስጥ ሲገረፍ ሲሰቃይ ነው የሞተው ተብሏል። እዛ ሳይሄድ በፊት የእሳቸውን መዝሃብ ደውኖ ነበር፣ አደራጅቶ ነበር ተብሏል። ሙዘኒ ደግሞ በተለይ ሙኽተሰሩ ሙዘኒ በዋናነት የእሳቸው መዝሃብ የሚቀዳበት ነው እናገኘዋለን። ኢማሙ ሻፊዒ ረሒመሁላህ ቀብራቸው መስጂድ ኢማም ሻፊዒ ይባላል። ሰፈሩም ይታወቃል። እኛም መስጂዳቸውንም ቀብራቸውን የመዘየር ፎርሳ እድሉም አግኝተን ነበርና መስር ነው የተከበሩት። መስጂዱ መስጂድ ኢማም ሻፊዒ ይባላል። እንዲህ በሚሕራቡ በቀኝ በኩል ያለ በር አለ። በሱ ወጥተው የሼኽ እስላም ዘከርያ አንሳሪ የእሳቸው መዝሃብ ዓሊም የሆኑት የእሳቸው ቀብር ከመስጂዱ ጋር ተያይዞ በውጭ በኩል እናገኘዋለን። በበር ወጥተን በዚህኛው በኩል ላይ የሸምሰዲን መሐመድ ሸምሰዲን አልበክሪ ቀብር አለ። የእሳቸው ደግሞ ፊት ለፊት ላይ አለ። በዛው መስጂዱ አጥር ጋር ወይም የመስጂዱ ግድግዳ ጋር ተያይዞ በቀኝ በኩል ላይ ማለት ነው ውጭ ላይ መስር ላይ ነው የሞቱት። በጣም በድህነት እንደሳቸው አፊያም ማተው ነበር። ኪለ እንደው በአሱር ወይም ቲንካሮት በሽታ ነበርባቸው። እሱም በጣም አሰቃይታቸው ነበር ይባላል። ግን በድህነት ቁርበት ብለው የሞቱ ተንገላተው የሞቱ ዓሊም ናቸው። መጨረሻ ጊዜ በሳቸው ዘመን ላይ የነበረው አሚር ቃዲ ሊያደርጋቸው ደብዳቤ ልኮ ከበግዳድ ደብዳቤው በሩ ላይ የያዘው ሰው በሩ ላይ ሲደርስ እሳቸው የዛ ሰዓት ላይ ሩሓቸው ወጣ እና ቀደም ብሎ ጌታዬ ሆይ አትፈትነኝ እያሉ ዱዓ አድርጉ ነበር ይባላል። አቡ ሐኒፋም ቃዲ አልሆንም ብለው ተገርፈው ታስረው ብዙም ከእስር ቤት እንደወጡ ነው በዛ ሰቆቃ የሞቱት። እና እሳቸውም ኢማም ሻፊዒ ረሒመሁላህ በዚህ ሁኔታ ሀያታቸው በ54 ዓመት ይኸው ኡማው እስካሁን ድረስ ኢላ ቂያም ሰዓ ረሒመሁላህ እያለ ዱዓ የሚያደርግላቸው ታላቅ ዓሊም ሙጅተሂድ አላህን ፈሪ ዓሊም ናቸው።
ሁለተኛው የመዝሀብ ባለቤት ኢማም ሻፊዒ፣ ሶስተኛው ማን ናቸው? እንዳመጣጣቸው ሶስተኛ ማለት ነው። ኢማም ማሊክ፣ ኢማም አቡ ሐኒፋ፣ ኢማም ማሊክ፣ ኢማም ሻፊዒ ሶስተኛው፣ ኢማም አሕመድ ደግሞ አራተኛው እና የመጨረሻው ከአራቱ መዝሀብ እሳቸው ከሁሉም በእድሜ ያንሳሉ። ኢማም አሕመድ የተወለዱት አቡ ሐኒፋ በሞቱ 14 ዓመት፣ ኢማም ሻፊዒ አቡ ሐኒፋ በሞቱ ዓመት ነው። ባለፈው እንዳነሳ ነው የዛኑ ቀን ነው የሚልም ዘገባ አለ። 164 ላይ ተወለዱ። እሳቸው በጣም ዚህናቸው የበረረ ነበር። በጣም የተቀጣጠለ አእምሮ ነበራቸው። በተለይ ፊ ሪዋየት አልሐዲስ ሐዲስ አንሁ ወላ ሐዋጅ ተወርቶ የማያልቅ ጣራ የደረሰ አእምሮ ነበራቸው ኢማም አሕመድ። ፊ ሪዋየት አልሐዲስ ወፊ ኢትባዕ ሱና ሐዲስንም በመከተል ኢማም አሕመድ ረሒመሁላህ እሳቸው ብዙ ጊዜ ፍቅህን አትጻፉ ብሎ ነበር። ፍቅህን አትጻፉ፣ እኔ አንድን ነገር ትናገረውና አቁሉ ቀውለን አልየውም ወአርጁ ዐንሁ ገደን፣ ነገ ሐሳቤን ልቀይር እችላለሁ፣ አትጻፉ ብሎ ነበር። ስለዚህ መዝሃባቸው ድቀተ ተድዊን ላይ ከሌሎች መዝሃብ አንጻር ሲታይ ዝቅ ያለ ነው ይላሉ። ለዛ ተብሎ በአንድ መስአላ ላይ በኢማሙ አሕመድ መዝሃብ ውስጥ ፊ ሪዋያ አን አሕመድ ይባላል፣ ወፊ ሪዋያ አን አሕመድ ይባላል። ኢሕዲ ሪዋየተይን ከሁለት ዘገባ በአንዱ ዘገባ ከዛ መዝሃባቸው ላይ ይባላል። ለረጅም ጊዜም ለረጅም ዓመታትም እንደ ፈቂህ ሳይሆን የሚታዩ የነበሩት እንደ ሙጅተሂድ እንደ ላሸከና ሙጅተሂድ ሙጥለቅ መሆናቸው ላይ ጥርጥር የለም፣ ምንም ኺላፍም የለም። እንደ ሙሐዲስ ነበር ሲታዩ የነበሩት፣ ሐዲስን እንደሚዘግብ ዓሊም እንጂ እንደ ፈቂህ አልነበረም የሚታዩት። በኋላ ግን የእሳቸውን መዝሃብ አላ ጊራር አልመዛሂብ አልኡኽራ በሌሎች መዝሃብ መሰረት ሌሎች መዝሃቦች እንደተደራጁት አድርገው ፍቅህን ተጧሃራ ጀምሮ እስከ ፈራኢድ ድረስ ሰላት፣ ዘካ፣ ጾም፣ ሐጅ፣ ቡዩዕ፣ ኒካህ፣ المغازي والسير والجهاد والوصية والحدود والجنايات በሚል በዛ መሰረት አቋማቸውን እየሰበሰቡ ራአቸውን እየሰበሰቡ አደራጁላቸው። የሚቀሩ መትኖች እንደሚባሉት በሐነፊ ሸርጥ ሰላት ሁለት ሙቀድማ እንደሚባለው እንደዚህ አይነት ነገር፣ በሻፊዒ ሰፊና ሹጃዕ እንደሚባለው እንደዚህ አይነት ነገር የሆኑ ኪታቦች ተዘጋጁ። ከዛም አራቱ መዝሃቦች የሚባለው የፊቅህ አጠራር ከዛ ጊዜ ጀመረ ማለት ነው። አራት የሚለው ውስጥ እሳቸውም አንደኛው ዓሊም ነው እንዲካተቱ ተደረገ። ኢማም አሕመድ ያው እምጦሐን ተፈተኑ፣ ተሞከሩ። ሙዕተዚላዎች ፈተኗቸው፣ ታሰሩ፣ ተሰቃዩ፣ ወጡ፣ ከስር ወጡ። እስርንም አሸነፉ፣ ሐሳቡንም አሸነፉት። እስርንም አሸንፈው ወጡ፣ በዛው አልሞቱ፣ ሐሳቡንም አሸነፉት። የእሳቸው ሐሳብ የበላይ እንደሆነ ነው የሞቱት። እሳቸው ኢማም አሕመድ ረሒመሁላሁ ተዓላ የሞቱት ሐያት አጋዷቸው ነበር 241 ላይ እንደ ሂጅራ አቆጣጠር 241 ላይ የሞቱት ኢራቅ ውስጥ በግዳድ ላይ አለፉ። እዛው በግዳድ ተቀበሩ። እንግዲህ እነዚህ መዝሃብ ባለቤቶች እስልምናን በመከደማቸው ዲንን በማገልገላቸው አላህም ኢኽላስ ስለሰጣቸው ይኸው ታሪካቸው እየተወራ ሐሳባቸው ለኡማው ጠቃሚ በመሆኑ እየተተነተነ እስካሁን ድረስ ቀጥሏል፣ ወደፊትም ይቀጥላል። ከነዚህ ከአራቱ መዝሃቦች ውጭ ሌሎች መዝሃቦች ነበሩ። እነዚያ መዝሃቦች ብዙዎች ሙንደፊር ሆነዋል፣ ጠፍተዋል። እነ መዝሃብ ተውሪ ሱፊያን ተውሪ ማለት ነው፣ ወልአውዛዒ ወጠበሪ ወእብኑ አቢ ለይላ ወገይሩሁም የነዚህ
ኢማሞች መዝሀብ እንደው ራሱ ችሎ በኪታብ ተዘጋጅቶ የሚቀራ የእነሱን መዝሀብ ከተላለሁ የሚልም ሀገርም ማህበረሰብም የለም። ወበሪም ጭምር እነዚህ ሙጅተሂዶች ነበሩ። ግን አላህ ሽቶት የእነዚህን አኢማዎችን መዝሀብ እንዲቀጥል ኡማ ውስጥ እንዳይቋረጥ ማድረጉ የቱን ያክል ክላስ እንደነበራቸውና እውነተኛም የእነሱ መዝሀብ ሐቅ ላይ የተመሰረተ ለመሆኑ ምንም ጥርጥር የለውም እንላለን። ይህን ካልን ዘንዳ ቀጥታ በአላህ ፍቃድ በሚቀጥለው የኪታቡን እንድንቀራ እኛ የምንቀራው ኪታብ የሐነፊ ኪታብ ውስጥ እናት መጽሐፍቶች ከሚባሉት ወይም መትን ቃላቸው እጥር ምጥን ያሉ ነው። ግን ደግሞ ምንም ገለባ የሌላቸው ፍሬ የሆኑ ኪታቦች ተብሎ የሚጠሩ ኡመሃቱል ሙቱን ተብሎ የሚጠሩ አሉ። ከነዛ ውስጥ አንዱ የሆነውን ሙኽተሰር ኢማም አልቁዱሪን እንቀራለን። ሙአሊፉ እንደው በአጭር በወፍ በረር ይህን ኪታብ ያዘጋጀው ሰውዬ ማን ነው የሚለው ስላይ አሕመድ ብን ሙሐመድ ብን አሕመድ አብል ሁሴን አልበግዳዲ አልቁዱሪ። ቁዱር ማለት ኢራቅ ውስጥ ያለች አንዲት የቀሪያ መጠሪያ ነው፣ የመንደር መጠሪያ ናት ተብሏል። ወይም ደግሞ ሸክላ ይሸጥ ነበርና ቅድር ቁዱር ነው። የቅድር ማለት ሸክላ ማለት ነው። ቁዱር ደግሞ ለብዙ ሸክላን ይሸጥ ነበር፣ ለዛ ነው የተጠራው ተብሏል። እሳቸው በዘመናቸው የመዝሃቡ ታላቅ ሊቅ መዝሃቡን ወክለው ሊናገሩ የሚችሉ ታላቅ ዓሊም ነበሩ። ፈቂህ ብቻማ አልነበሩ፣ ሙሐዲስም ነበሩ። ወሚን ተላሚዘቲሂ አልኸጢብ አልበግዳዲ ብዙ እንኳን የሐነፊን መዝሃብ ተችተዋል ቢባሉም ኸጢብ አልበግዳዲ አንዳንድ ዑለማዎች የተሳሳተ ወሬ ደርሷቸው ነው ስለ አቡ ሐኒፋ የጻፉት ያንን ነገር ብለው ምክንያት ዑዝር ሰጥተዋቸዋል። ግን የደረሳቸው ደረሳ ናቸው ማለት ነው ኸጢብ አልበግዳዲ። ስለዚህ ኸጢብ አልበግዳዲ የአቡል ሁሴን የቁዱሪ ደረሳ ነበሩ፣ የእሳቸው ደረሳ ነበሩ። እሳቸው በጣም ሙዲን ሊትላወት ቁርአን ታሪካቸው ላይ الإمام الذهبي እንደሚያወራው ሙዲን ሊትላወት ቁርአን በጣም ቁርአን ይቀሩ ነበር፣ አላህን ፈሪ ሰው ነበሩ ወይ ይባላል። ግለሰቡ እንደው እንደ ቀላል የሚታዩ አልነበሩም። እሳቸው የሞቱ ለታ ኢራቅ ውስጥ በጣም ብዙ ሰው ነበር ያዘነው። በጣም ብዙ ኪታቦችን ታሪፍ አድርገዋል። ከኪታቦቻቸው ውስጥ አንድኛው ይሄ አሁን ልንቀረው እያሽኮበኮም እየተንደረደር ያለው ኪታብ የቁዱሪ ሙኽተሰር ቁዱሪ እሳቸው በአጭሩ ያዘጋጁት ብዙ ኪታቦች አሉ። ከዛ ጨምቀው ስላዘጋጁት ሙኽተሰር ቁዱሪ ተባለ። የተወለዱት እንደ ሂጅሪያ አቆጣጠር 4ኛው ክፍለ ዘመን መጀመሪያ አካባቢ ላይ ነው የተወለዱት፣ ወይም 362 ዓመተ ሂጅራ ላይ በጣም ቅርብ ናቸው ማለት ነው አይደል? 362 ላይ ለዛ ለዐስረ ሰለፍ ቅርብ ናቸው። የሞቱት ደግሞ 428 ላይ እንደ ሂጅራ አቆጣጠር ከዚህ ዓለም በሞት ተለዩ። የተቀበሩ ተግቢያቸው ነበር ይላል ደረሳቸው ኸጢብ አልበግዳዲ። ግቢያቸው ተቀበሩ እዛው ኢራቅ ውስጥ፣ ሌላ ቦታ አልወጡም ነበር ረሒመሁላህ። በጣም ብዙ ኪታቦች አሏቸው። ይህን ኪታብ ዑለማኡ በመሸራህ በጣም ተረባርበውበታል። አንዳንዱ ከሐዲስ አንጻር መረጃ እያጣቀሰ ሸርሐዋል። አንዳንዱ ሐሳቡን በማብራራት ምናልባት ይህንን ፕሮግራም የሚከታተሉ ሰዎች ካሉ የቁዱሪ ሸርሖችን ለማውሳት ያክል እብኑ ነስር አልአቅጣዕ ተብሎ የሚጠራ የ2 ሙጀለድ እሱ ሸርሖታል። ታዋቂ ዓሊም ነው። ነጅመዲን ወይም ዛሂዲ ተብሎ የሚጠራው የሐነፊ ዓሊም እሱም 658 ላይ ያሉ የመጀመሪያው
74 ላይ ያሉ ናቸው። ይህ ሁላ የምናወራው እንግዲህ ከ1000 ዓመት በፊት የነበሩ ኪታቦችን ነው እያወራን ያለነው ዛሬ። ከዛ ውጭ ያሉት አልዓባዲ በመባል የሚታወቁት 800 አካባቢ ላይ ያሉት፣ በቅርብ ጊዜ ደግሞ ቅርብ የሚባለው ደግሞ በጊዜ 200 እና 300 አካባቢ ዓመት በፊት የነበሩት አብዱልገኒ አልመይዳኒ ተብሎ የሚጠሩት አሉባብ ሸርህ አልኪታብ። በመዝሃቡ ውስጥ አልኪታብ ከተባለ ይሄ ኪታብ ነው የሚሻበት። አልኪታብ ካሉ ነህውያዎች አልኪታብ ካሉ ከዛ ፊል ኪታብ ካሉ የሲቦይን ኪታብ ነው የሚሹበት። ኡሱልዮች ምናምን ለእስትድላል ላይ ሲሆን ከማ ጃአ ፊል ኪታብ ወሱላ ሲሉ የቁርአንን ነው የሚሹበት። እሱ ምንም ሸክ የለውም። ግን በመዝሃቡ ላይ አልኪታብ ካሉ ይሄ ኪታብ ነው። የነህውዮች አልኪታብ ካሉ የሲቦይ ኪታብ አለ። ኪታቡ ሲቦይ ነው ስሙ። አልኪታብ ካሉ ነህውዮች የሲቦይ ኪታብ ማለት ነው። ሐነፊያዊ ደግሞ አልኪታብ ከማ ዘከረሁ ሳሒቡል ኪታብ ካሉ ቁዱሪ ሙኽተሰሩ ላይ እንዳወራው ማለቱ ነው ይላሉ። እናም ይሄ ኪታብ እንደ ቀላል የምናየው ኪታብ አይደለም። ከአራቱ መዝሃቦች ውስጥ የአንዱ መዝሃብ የሆነውን የአቡ ሐኒፋን መዝሃብ በደንብ በጥልቀት እንድናውቅና እንዲሁም መዝሃቡን አቋም በተለይ ባለፉት ጊዜያቶች ውስጥ አጭር ዓመታት ውስጥ 30 ዓመት እና እንደዛ አይነት ውስጥ ብዙ ሰው አቡ ሐኒፋን የሐዲስ ተቃራኒ፣ የሱና ተቃራኒ እንዲሁ ደግሞ ከቁርአን ከመረጃ የራቁ አድርጎ ያወራቸው ወይም ያላወቀ ሰው ነው። ጠብዓን አንዳንድ ጊዜ ግን ምንድን ነው የማያውቅ ሰው ብዙ ያጠፋልና ያን አለ። ያንን በደንብ ይህን ኪታቡን ስንረዳ መዝሃቡ የቱን ያክል ጥልቀት ያለው መዝሃብ እንደሆነ ማወቅ ይቻላል። ሙሐመድ ብኑል ሐሰን ሲያወሩ እኔ በእጄ ከተብቱ ሚን ኢብን ጁረይጅን 12,000 ሐዲስን 12,000 ሐዲስ ከኢብኑ ጁረይጅ ብቻ ጽፌያለሁኝ። ከዚህ በፊት ሁለት ሞጣዎች አሉ። ሞጣ ኢብኑ ማሊክ፣ ሞጣ ማሊክ እና ሞጣ ሙሐመድ ብን ሐሰን የሚባልም አለ ብለን በመዝሃብ ውስጥ የሐዲስ ሊቃውንቶች ብዛት ያሉበት መዝሃብ። በአጠቃላይ መዝሃቡን ስናየው መዝሃቡን ቢኩቱቢን ወሪጃል ነው። መዝሃቡ ኪታቦችም አሉት፣ ትላላቅ ስብዕናዎችም አሉት። ሁለቱንም የሚያሟላ መዝሃብ ነው። ትላላቅ ኪታቦች አሉት። እንደ ኪታብ ስናይ ብዙ ርዕሰ ጉዳዮች ላይ በመዝሃቡም ላይ እንዲሁ ደግሞ ትላላቅ አንቱ የተባሉ መጽሐፍ ባይኖራቸውም አንቱ የተባሉ ስብዕናዎችን ያለበት ኪታብ ነው ማለት ይቻላል። ብስሚላህ ራሕማን ራሒም ለበረካውን ጀምር። ብስሚላህ ራሕማን ራሒም አልሐምዱሊላሂ አሉ። ምስጋና አላህ ይገባው። ረቢል ዓለሚን ለዓለማት ጌታ አላህ ይገባው። ወልዓቂበቱ ሊልሙተቂን ወልዓቂበቱ ልመሐሙደቱ ሊልሙተቂን ምስጉን የሆነው መጨረሻ አላህን ለሚፈሩት ነው። ያው ምስጉን የሆነው መጨረሻ ጀነት እሱን ለሚፈሩት ነው የሚሰጠው። ወሰላቱ ወሰላሙ ዓላ ረሱሊሂ ሰለላሁ ዐለይሂ ወሰለም ሙሐመድን የአላህ ሰላትና ሰላም በአላህ መልእክተኛ በነቢ ሙሐመድ ላይ ሰለላሁ ዐለይሂ ወሰለም ይውረድ አሉ። ወአሊሂ በቤተሰቦቻቸውም ላይ ወአስሓቢሂ በባልደረቦቻቸውም ላይ ይውረድ። አጅማዒን በአጠቃላይ በሁላቸውም ላይ ይውረድ። እንግዲህ አንድ ኪታብ ሲጀመር ሙአሊፎች በቢስሚላህ በሐምደላ ይጀምራሉ። በቢስሚላህ መጀመር ኩሉ አምሪን ሊባሊላህ ይብደኡ ቢስሚላህ ወአፍተረ ወይዘም ወአቅጧ ሪዋያት በቢስሚላህ አልተጀመረ በረካ ቢስ ይሆናሉ። በሐምደላም እንደዛው ነው። በበስመላና በሐምደላ መካከል የሚያስተሳስር ሐርፍ አልዓጥፍ አይገባም። ቢስሚላህ
ወልሐምዱሊላህ ቢስሚላህ አልሐምዱሊላህ ነው አይደለም ነው ኪታብ ቢስሚላህ አልሐምዱሊላህ ከዛ ሶላትና ሰላም ላይ ይገባል ወሰላቱ ወሰላሙ ይባል ቢስሚላህና አልሐምዱሊላህ ግን ቢስሚላህ አልሐምዱሊላህ ሁላቸውም መጀመሪያ ስለሆኑ ሐርፍ አልዓጥፍ አይገባባቸውም እንዳለ በነቢዩ ሰለላሁ ዐለይሂ ወሰለም እና በቤተሰቦቻቸው ላይ ባልደረቦቻቸው ላይ የአላህ ሰላትና ሰላም ይውረድ ያለ ቃለ ሼኹል ኢማሙ ላጀልሆን ታላቁ ሼኽ ታላቁ መሪ ኢማም አቡል ሐሰን ኢብኑ አሕመድ ብኑ ጃዕፈር አልበግዳዲ አልማዕሩፍ ቢልቁዱሪ ቁዱሪ በመባል የሚታወቁት ዓሊም ምን አሉ? አንዳንድ ጊዜ ሙአሊፎች የኪታቡን መጀመሪያ ራሳቸው ሊያዘጋጁት ይችላሉ። እሳቸው ቢስሚላህ አርሕማን ራሒም ብለው ኪታቡ ጣሃራ ወደ አጀንዳቸው ነው የሚገቡት። ግን ደረሶቻቸው ስማቸውን ይጽፉላቸዋል። ተዋዱዓን እነሱን የገሌ እንደዚህ አልኩኝ ምናምን ነገር ብዙ አይሉም ማለት ቢስሚላህ አርሕማን ራሒም ብለው ነው የሚጀምሩት። ከዛ ቢስሚላህ ይላሉ፣ ወደ ጉዳያቸው ነው የሚገቡት። ደረሶቻቸው እንዲህ የሆነው አልኢማሙ ላጀሉ ምናምን ነገር ብለው ሙቀድመውን ይጽፉላቸዋል። ያው ደረሶች እና ከዛ ወዲህ ያሉት ዓሊሞች የሚጽፉት ነው ማለት ነው። ኪታቡ ጧሃረቲ ያለ የጧሃራን ይናገራል። ኪታቡ ጧሃራ እንግዲህ በፍቅህ ላይ ፍቅህ ለሁለት ይከፈላል። ዒባዳትና ሙዓመላት ተብሎ ይከፈላል። ፍቅህ ዒባዳትና ሙዓመላት ተብሎ ይከፈላል። የአምልኮ ክፍሉ 5 ወይም 6 ዋና ዋና ምዕራፎች አሉት። አሁን ጥርጣሬ አይደለም 5 ወይ 6 ያለው አንዱ በሌላ በሆነ ነገር ስለሚገባ ነው። የፍቅህ ኪታቦች ሁሉ ማለት ነው የየትኛው መዝሃብ ቢሆን ማለት ነው የመጀመሪያው ሁሉ ጊዜ የፍቅህ ኪታብ የሚጀምረው ኪታቡ ጧሃራ ብሎ ነው የሚጀምረው። ከጧሃራ ይጀምራል። ኪታቡ ሶላት ይላል 2 ኪታብ አዘካ ይጀምራል። ይቀጥላል ጾም ይላል፣ ጾምን ያወራል። ይቀጥላል ሐጅ ይላል። 5 አልሞላም። እነዚህ የፍቅህ ኪታቦች የሚያወሩት ቅደም ተከተል የዒባዳ ክፍሎች አብዋቡል ዒባዳት ይባላሉ። የአምልኮ ስርዓትን የሚመለከቱ የፍቅህ ኪታቦች ናቸው። እንዲህ ነው የተዘጋጁት። 6ኛ አለ የሚሉት ጅሃድን ይጨምራሉ። አንዳንድ ፍቅህ መዝሃቦች ጅሃድን 6ኛ ያካትቷል። አንዳንዱ ደግሞ ጅሃድን መጋዚና ወሲር የሚል ይሄ የውጭ ዓለም አቀፍ ግንኙነት የሚባል አይነት ነገር የለም። መጋዚና ሲር የሚል ርዕስ አለ። የፍቅህ ኪታቦች ከፈራኢድ በፊት በብዛት የሚያወሩት የወንጀለኛ መቅጫ ህግ ይወራና ከዛ በኋላ አልመጋዚ ወሲር የዳኝነት ስርዓቱ ነገር ተወርቶ ከዛ መጋዚና ሲር ይባላል። ይሄ ክፍል አለ። አንዳንዶች አብዋቡል ዒባዳት ላይ ያስገብተውት 6 የፍቅህ የዒባዳ ክፍል ርዕሰ ጉዳይ አድርገው 6ኛ አድርገው ይቆጥሩታል። እናም ይሄ ሙአሊፍ እንደዛ ነው የጀመረው። ይሄ የዒባዳ ክፍል ይባላል። ሙዓመላት የሚባለው ደግሞ ከዚህ ውጭ ያለ አብዛኛው ሰውና ሰው መካከል ያለውን ግንኙነት የሚዳኝ የሆነ ግንኙነት ነው። ኸልቅ ከኸልቅ ጋር ያለውን ግንኙነት የሚዳኝ ነው። ሽያጭ፣ ግዥ፣ ምንዛሬ፣ እርሻ፣ ተከራይ፣ አከራይ፣ ቅድሚያ ግዥ መብት፣ ሽርክና፣ ጋብቻ፣ ፍች፣ የቤተሰብ መምሪያ ህጎችን በአጠቃላይ እዚህ ውስጥ የወንጀል መቅጫ ህጉም ይካተታል። የወንጀል መቅጫ ህግ ዚና የሰራ ሰው፣ የሰረቀ ሰው፣ ሁዱድ፣ ቅሳስ፣ የዳኝነት ስርዓት ኪታብ አልቀዷ ይባላል። የዳኝነት ስርዓት፣ የክርክር ስርዓት ራሱ ኪታብ ዳዕዋ ይባላል። ፍርድ ቤት መጀመሪያ ጉዳዩ መነሳት አለበት። ማን ከሳሽ፣ ማን ተከሳሽ፣ ተከሳሽ ምን ላይ ምን ይጠበቅበታል፣ ከሳሽ ላይ ምን ይጠበቅበታል፣ ዳኛው ውሳ እንዴት ነው ፍርድ የሚሰጠው የሚለውን ደግሞ ማንን ይስማ፣ ምን ይስማ፣ ምን ይጠይቅ የሚለውን ይሄን ሁሉ የሚመለከት ኪታብ ዳዕዋ የሚባል አንድ ራሱ የቻለ በዚሁ ኪታብ ውስጥ አለ። የክስና የክርክር የይግባኝ ስርዓት እንደማለት ነገርም ጭምርም አለ እዛ ውስጥ። የይግባኝ ስርዓት ሙራፋዓት አለ በእስልምና ውስጥ እንዴት ነው ይግባኝ መባል ያለበት። ከዛ የውርስ ስርዓት
ይህን የመሳሰሉ ነገራቶችን የሚያወራው ምን ተብሎ ይጠራል? የሙዓመላ ክፍል ይባላል። የሙዓመላ ክፍል ይባላል። እንግዲህ ያው ሁልጊዜ የሚጀመረው ከዒባዳ ክፍል ነው። ዒባዳ ክፍል የሚጀመረው በኪታብ አጣሃራ ነው። በኪታብ አጣሃራ በአላህ ሱብሓነሁ ወተዓላ ፍቃድ የሚቀጥለው ሳምንት ደርሳችን እንቀጥልበት አለን። በዚሁም አላህ ሱብሓነሁ ወተዓላ ኽላሱን ይስጠን፣ ዒልምንም ለመቅሰም ንያችንን የምናስተካክልና የምንጠቀም አላህ ያድርገን እላለሁ። ወሽኩረን። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።